ዳግም የተቃቃሩት ኢትዮጵያና ኤርትራ ወደ ጦርነት ያመሩ ይሆን? ዳታን በመቆጠብ ጽሑፍ ብቻ ለማንበብ የኢትዮጵያና የኤርትራ ባለስልጣናት የሚሰጧቸውን መግለጫዎች፣ የሚያደርጓቸው ንግግሮችና ወደ ጦርነት ሊያስገቧቸው በሚችሉ የቃላት ልውውጦች የታጀቡ ናቸው። የባህር በር የሌላት ኢትዮጵያ የቀይ ባህር ወደብ የማግኘት ጥያቄ ማቅረቧን ተከትሎ ጦርነት በማንኛውም ጊዜ ሊቀሰቀስ ይችላል የሚለው ስጋት እየጨመረ መጥቷል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለመጀመሪያ ጊዜ በይፋ የባህር በር ጉዳይ የህልውና ጉዳይ ነው ያሉት ከ2 ዓመታት በፊት በ2016 ዓ.ም ነበር። በቅርቡ ደግሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በየትኛውም መልኩ የባህር በር ማግኘቷ እንደማይቀር ተናግረው ጦርነት ሊኖር እንደሚችል አመልክተዋል። በኤርትራ ስር ከሚገኙ ወደቦች አንዱ የሆነውና ለኢትዮጵያ በቅርብ ርቀት ላይ የሚገኘው የአሰብ ወደብ ከኢትዮጵያ ድንበር 60 ኪሎ ሜትር ብቻ የሚርቅ ነው። ኤርትራ ነጻነቷን ያወጀችው በ1985 ዓ.ም ሲሆን ከዚያ ጊዜ ጀምሮ ኢትዮጵያ ወደብ አልባ ሆና ቀርታለች። በሁለቱ ሀገራት መካከል በድንበር ይገባኛል ውዝግብ ምክንያት በ1990 እስከ 1992 ዓ.ም ድረስ ጦርነት ተካሂዶ ወደ 100 ሺህ የሚጠጉ ሰዎች ሞተዋል። ሁለቱ ሀገራት ለረጅም ጊዜ ውጥረት ውስጥ ከቆዩ በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከ2010 እስከ 2016 ዓ.ም ድረስ ወዳጆች ነበሩ። አሰብ ማንኛውንም ዋጋ ሊከፍሉለት የሚገባ በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የኤርትራ ነጻ ሀገር መሆንን ተከትሎ ወደብ ያጣችበት ስህተት ነገ ይታረማል ሲሉ ተናግረዋል። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ አሰብ የኢትዮጵያ ሀብት መሆኑን ገልጸው በኃይል ይመለሳልን ብለዋል። ጥያቄው አሁን አሰብ የኛ ነው አይደለም የሚለው አይደለም፣ እንዴት እናስመልሰዋለን የሚለው ነው ሲሉ የመንግስት ደጋፊ ለሆነው አዲስ ፓራዳይም የተባለ የዩቲዩብ ቻናል ባለፈው ጥቅምት መጨረሻ ላይ በሰጡ ቃለ ምልልስ ላይ ተናግረዋል። መስከረም 11 2018 ዓ.ም የጦሩ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለሰራዊቱ ከፍተኛ መኮንኖች ኢትዮጵያን የባህር በር ያሳጡ ሀገራት እንደሚወጉ ኤርትራን በተዘዋዋሪ በመጥቀስ ተናግረዋል። ህዝባችን አሁን ላይ 130 ሚሊዮን ነውና በሚቀጥሉት 25 ዓመታት 200 ሚሊዮን ይደርሳል። እንዴት ሆኖ የ2 ሚሊዮን ህዝብ ፍላጎት የ200 ሚሊዮን ህዝብን ፍላጎት ይደፈጥጣል ሲሉ መስከረም 15 ቀን ተናግረዋል። አክለውም የመከላከያ ኃይላችንን እናጠናክራለን፣ እድገታችንን እናፋጥናለንና የባህር በር ማግኘታችንን እናረጋግጣለንም ብለዋል። ባለፈው ዓመት ነሐሴ ወር መጨረሻ ላይ ደግሞ የወታደራዊ ዲፕሎማሲ ኃላፊ የሆኑት ሜጀር ጀነራል ተሾመ ገመቹ ኢትዮጵያ የአሰብ ወደብ ባለቤትነት ሲያስረዱ ማንኛውም ዋጋ ሊከፈልለት የሚገባ ሲሉ ገልጸውታል። አሰብ በቀይ ባህር ላይ ነው የሚገኘው። ለህልውናችን አስፈላጊ የሆነ ማንኛውም ዋጋ ሊከፈልለት የሚገባ ነገር ሆኗል ነበር ያሉት ጀነራሉ የመከላከያ ምህንድስና ክፍል ኃላፊ የሆኑት ጀነራል ደስታ ብቼ ከፍተኛ የወታደራዊ መኮንኖች በተሰበሰቡበት የቀይ ባህር በር ለማግኘት በየዕለቱ እየተቃረብን ነው ሲሉ ተናግረዋል። ይህንን ማድረግ ተልእኮውን የሚሸከም አስተማማኝ ኃይል መገንባት አለብንና ለዚህም ነው እለት ከእለት ወደዚያ እየተቃረብን ያለ ነው ብለዋል። የኤርትራ ጦር ኢትዮጵያውያንን ማስጠንቀቅ ከኢትዮጵያ ወገን በቀይ ባህር የባህር በር የማግኘት ፍላጎት በተደጋጋሚ ቢሰየምም ከኢትዮጵያ ወገን በቀይ ባህር የባህር በር የማግኘት ፍላጎት በተደጋጋሚ ቢሰማም የኤርትራ መንግስት ምላሽ ግን የማስታወቂያ ሚኒስተር የማነ ገብረ መስቀል በኤክስ ገጻቸው ላይ በሚለጥፉት አጭር መልእክት የተወሰነ ነው። ኢትዮጵያ የባህር በር ለማግኘት የምታቀርበውን ጥያቄ አደገኛ ነው በማለት ውድቅ ያደረጉት ሚኒስተሩ የድንበር መንጠቅ መርዛማ አጀንዳ ሲሉ ኮንነውታል። መስከረም 6 ቀን 2018 ዓ.ም ሚኒስተሩ የኢትዮጵያን እርምጃ ግልጽ የሆነ ጥቃት በማለት ለኢትዮጵያና ለጎረቤቶቿ ጦስ እንደሚኖረው አስጠንቅቀው ሊታለፍ የማይገባው ቀይ መስመር መሆኑን ገልጸዋል። ብዙም ሲናገር የማይደመጠው የኤርትራ መከላከያ ህዳር ወር መጀመሪያ ላይ የኢትዮጵያ መሪዎች ህዝቡን ወደ ጦርነት አዘቅት መጎተት እንዲያቆሙ አስጠንቅቀዋል። ጦሩ አክለውም ቀይ መስመሩን የሚያልፍ ማንኛውም አካል ለመማር ዳግም እድል የማይሰጥ አዘቅት ውስጥ ራሱን እየከተተ ነው ሲሉ አስጠንቅቀዋል። ወታደራዊ እንቅስቃሴዎች ሁለቱ ሀገራት በሚያዋስኑት አካባቢዎች ግዙፍ የሆነ ወታደራዊ እንቅስቃሴዎች ስለመኖራቸውም ምንም የተዘገበ ነገር የለም። ይሁን እንጂ የኢትዮጵያ ብሔራዊ ቴሌቪዥን ጣቢያ ኢቲቪ በሺዎች የሚቆጠሩ አዲስ ምልምል ወታደሮች ሲመረቁ በተደጋጋሚ ያሳያል። የሀገሪቱ መከላከያ ኃይል ሰው ኃይል ኃላፊ ሌተናል ጀነራል ሀጫሉ ሸለመ በቅርቡ በሰጡት ቃለ ምልልስ ላይ ጦሩ በአስተማማኝ ቁመና ላይ እንደሚገኝ ተናግረው በ10 ሺዎች የሚቆጠሩ ወጣቶች እየተቀላቀሉት መሆኑንና ይህም ለጠላት መልእክት መሆኑን ተናግረዋል። በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ያቀረቧቸው ከፍተኛ ወታደራዊ መኮንኖች በፕሬዝዳንት
ፕሬዝዳንት ታዬ አጽቀሥላሴ የተለያዩ ከፍተኛ የማዕረግ እድገት ተሰጥቷቸዋል። ቅዳሜ መስከረም 10 ቀን 2018 ዓ.ም ወታደራዊ ሹመት ያገኙ 66 ከፍተኛ ወታደራዊ መኮንኖች ሲሆኑ 4ቱ የሙሉ ጀነራልነት ማዕረግ ተሰጥቷቸዋል። ጦሩ በመጨረሻም አዲስ የተገኙ ወታደራዊ መሳሪያዎችን፣ ተተኳሾችን ጨምሮ ታንኮችን እንዲሁም የታጠቁ ተሽከርካሪዎችን በብሔራዊ በዓላት ላይ ለእይታ አቅርበዋል። እስካሁን ድረስ ምንም አይነት ወታደራዊ ትርኢት ወይንም ምላሽ ከኤርትራ ወገን አልተሰማም። ይሁን እንጂ በኤርትራ አሁንም በሺዎች የሚቆጠሩ ወጣት ወንዶችና ሴቶች የሚሰለጥኑበት የብሔራዊ አገልግሎት እንደቀጠለ ነው። ጥቅምት 5 ቀን 2018 ዓ.ም የኤርትራ መንግስት ተቃዋሚ የሆነው አሰና ቲቪ የኤርትራ መንግስት በሰራዊቱ ላይ የእንቅስቃሴ ገደብ በመጣል ባሉበት ምድብ እንዲቆዩ መታዘዛቸው ዘግቧል። የኤርትራ ምንጮች ለሀገሪቱ መከላከያ ኃይል አባላት በምድባቸው ውስጥ እንዲቆዩ ጥብቅ መመሪያ መተላለፉን ነግረውናል ብሏል። የኢትዮጵያ መገናኛ ብዙሃን ዘመቻ የኢትዮጵያ ብሔራዊ መገናኛ ብዙሃን የመንግስታት ፕሮፓጋንዳ በማስተጋባት ኢትዮጵያ የባህር በር ያጣችው ፍትሐዊ ባልሆነ መንገድ መሆኑንና መለሱ የጊዜ ጉዳይ መሆኑን እየዘገቡ ነው። የኢቲቪ የዜና ሽፋኖች ኢትዮጵያ የቀይ ባህርን ወደ ፍትሐዊ ባልሆነ መንገድ ማጣቷን በሚገልጹ እና ዳግም መልሶ የማግኘት ጉዳይ ላይ በሚሰጡ አስተያየቶች የታጀበ ነው። ኢቲቪ አዳዲስ የሚመረቁ ወታደሮችን ከማሳየቱ ባሻገር ከግድቡ ወደ ወደቡ አሰቤኛ ነው ወይንም አሰቤ ኢትዮጵያ ነው የሚል መፈክር የያዙ ሰልፈኞችን ሲያቀርብ ነበር። የሀገር ውስጥ መገናኛ ብዙሃን በባህር በር ጉዳይ ያለውን አቋም የሚያሰራጩ አክቲቪስቶችን በበይነ መረብ ላይ ማሰማራቱን ይገልጻሉ። የነዚህ ማህበራዊ መገናኛ ብዙሃን ላይ የተሰማሩ ዲጂታል አርሚ ተብለው የሚጠሩ አክቲቪስቶች ቁጥር 60 ሺህ እንደሚደርሱም ተዘግቧል። ኤርትራ ብሔራዊ መገናኛ ብዙሃን በተለይ ኤሪቲቪ ኢትዮጵያን ከ10 ዓመታት በፊት የተፈታን ጉዳይ ዳግም በማንሳት ዓለምን እያሳሳተች ነው በማለት የሚወነጅሉ ርዕሰ አንቀጾችና አስተያየቶችን ያቀርባሉ። ጥቅምት 1 ቀን 2018 ዓ.ም የቀረበ ርዕሰ አንቀጽ የኢትዮጵያ መንግስት ለአንዴና ለመጨረሻ ጊዜ ህጋዊ በሆነ መልኩ የተፈታን ጉዳይ በመቀስቀስ በሁለቱ ሀገራት መካከል ጦርነት ለመጫር እየሞከረ ነው ሲል ወንጅሏል። የማስታወቂያ ሚኒስቴር ርዕሰ አንቀጽ ቦርድ ኤርትራ ለኢትዮጵያ ተግዳሮቶች ተጠያቂ አትሆንም ሲል ጽፏል። ኢትዮጵያ የአሰብ ወደብ ባለቤትነት ጥያቄ ማንሳቷን ተከትሎ ከዚህ በፊት የኤርትራ መንግስታትን በመቃወም የሚታወቁ መገናኛ ብዙሃን ድምጻቸውን እንዲቀይሩ አድርጓል። መቀመጫውን ዩናይትድ ኪንግደም ያደረገው አሰና ቲቪ አጠቃላይ ተመልካቾችንና ኤርትራውያንን የፖለቲካ ልዩነቶችን ወደ ጎን በመተው ከኤርትራ ጎን እንዲቆሙ ጥሪ አቅርቧል። መቀመጫውን ፓሪስ ያደረገውና በተቃውሞ የሚታወቀው ሬዲዮ አረና በበኩሉ የኢትዮጵያ ጠባጫሪ መግለጫዎችን ኮንኖ አቅርቧል። በ2016 ዓ.ም የትግራይ ጦርነት ማብቃት ሀገሪቱ ከአውዳሚ ጦርነት እፎይታ ያገኘች ቢያስመስላትም መንግስት በኦሮሚያና በአማራ ክልሎች ከታጣቂዎች ጋር የሚያደርገው ውጊያ አሁንም ዋጋ እያስከፈለው ነው። ይህ በእንዲህ እያለ አሁን በትግራይ በህወሓትና በፌዴራል መንግስቱ መካከል የ2 ዓመቱን ጦርነት ያስቆመው የፕሪቶሪያው ስምምነት ሙሉ በሙሉ አልተተገበረም በሚል ውጥረት ውስጥ ነግሷል። ህዳር 5 ቀን 2018 ዓ.ም የአፋር ክልል የትግራይ ኃይሎች በወረዳው ቱንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውን በመግለጽ ከሷል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈተው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አስተባብሏል። ህዳር 7 ቀን 2018 ዓ.ም ደግሞ ህወሓት የፌዴራል መንግስቱ በአፋር ድንበር አካባቢ በሰው አልባ አውሮፕላን ጥቃት መሰንዘሩን በመግለጽ ተዋጊዎችና ሰላማዊ ሰዎችን መግደላቸውን አስታውቋል። በህወሓትና በፌዴራል መንግስት መካከል ጦርነት የሚቀሰቀስ ከሆነ በኢትዮጵያና በኤርትራ መካከል ጦርነት እየቀሰቀሰ እድሉ የሰፋ ነው። አዲስ አበባ ኤርትራ የኢትዮጵያ መንግስት ተቃውሞውን ነፍጥ ያነሱ ኃይሎችን ትደግፋለች ሲል ይከሳል።